በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሐ ግብራችን ነው። በዛሬ ዕቅበተ እምነት መርሐ ግብራችን ቀሲስ ዶክተር አብነት አስራት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አዲስ አበባ ሀገረ ስብከት የስብከተ ወንጌል ክፍል ኃላፊ በቅድስት ሥላሴ ዩኒቨርሲቲ መምህር ከሆኑት ጋር እንወያያለን። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት ጋበዝናችሁ። መልካም መምህር፣ የዛሬው የውይይት ርዕሳችን የሚሆነው ያው ራሱ ዕቅበተ እምነት ነው። ቅድስት ቤተክርስቲያን ደግሞ ዕቅበተ እምነትን እንደ አንድ የትምህርት ዘርፍ አድርጋ ስርዓተ ትምህርት ቀርጻለት በዩኒቨርሲቲ ደረጃ እየሰጠች ያለችው ትምህርት ነው። ምእመናን ሊረዱበት በሚችል መንገድ ዕቅበተ እምነት ማለት ምን ማለት ነው? መልካም መምህር፣ የተነሳው ሐሳብ አስፈላጊ ነው። ቤተክርስቲያኒቱ ከምታስተምራቸው ልጆቿን ከመጠበቅባቸው አንዱ ትምህርት የዕቅበተ እምነት ትምህርት ነው። ይሄ ትምህርት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ጥንትም የነበረ ያለ የሚቀጥል ትምህርት ነው። ብያኔውን በተመለከተ እንግዲህ አቀበ ጠበቀ ነው። እምነትን መጠበቅ፣ እምነትን ካልባሌ ወይም ደግሞ ከኑፋቄ ትምህርት እንዳይቀላቀል መለየት መቻል ነው። ቤተክርስቲያኒቱ የራሷ የሆነ ነባር ትምህርት አላት። መምህራኑም በቅብብሎሽ ክህነት ብቻ ሳይሆን ትምህርትም ከአባቶቻችን በአንድም በሌላ መልኩ ወስደናል። ቅዱስ ጳውሎስ ለጢሞቴዎስ እንዳለው ከማን እንደተማርክ ታውቃለህና በተማርከው ጽና ነው። በተማርነው ትምህርት እንድንጸና ባዕዳን ወይም ደግሞ የውጭ ጠላቶች የሚያነሷቸው ሐሳቦች ይኖራሉ። የቤተክርስቲያኒቱን ቋሚ ትምህርት፣ የቤተክርስቲያኒቱን ቋሚ ሥርዓት፣ የቤተክርስቲያኒቱን ቋሚ ማንነት የሚያናጉ እሱን የምንከላከልበት እሱን ምን ማለት የቤተክርስቲያኒቱን ትምህርት የምናጸናበት የትምህርት ዘርፍ አድርገን ልንወስደው እንችላለን። ዕቅበተ እምነትን ማለት ነው። ዓላማው ራሱ ትምህርቷን፣ እምነቷን፣ ሥርዓቷን መጠበቅ ማስጠበቅ ነው። በዚህ ደረጃ ልንገልጠው እንችላለን። አፖሎጂያ ይሉታል ግሪኮቹ። ስለ ሃይማኖት ጠበቃ ሆኖ መቆም፣ ስለ ሃይማኖት ተከራካሪ ሆኖ መቆም፣ ሃይማኖትን ከመጠበቅ ከማስጠበቅ አንፃር ድርሻን መወጣት የሚል ብያኔ ልንሰጠው እንችላለን። መልካም፣ እንግዲህ ሃይማኖት ስንል ሃይማኖቱን የሚመራው ክፍል አለ። ሃይማኖቱን ደግሞ የሚመራው ክፍልና ምእመኑ አምኖ የሚቀበለው አለ። ጥበቃ የሚደረገው በመንጋው ላይ ነው ወይንስ በምኑ ላይ ነው? እውነት ነው። መጀመሪያ ቤተክርስቲያኒቱ የካህናትም የምእመናንም ህብረት ናት። ሁለት ህብረት ነው ያለን፣ የምእመናንና የካህናት። በክህነት ዓለም የሚያገለግሉ ማህበረ ካህናት እንላቸዋለን። በአማኝነት ደረጃ ያሉትን ደግሞ ምእመናን እንላቸዋለን። ሁለቱ የመሰረቷት፣ ሁለቱ አንድ ያደረጓት ቤተክርስቲያን ናት። ቤተክርስቲያን በበላይነት የሚመራት ባለቤቱ የሰራት ጠባቂዋ ክርስቶስ ቢሆንም ማለት ነው። ስለዚህ እምነትን እንጠብቃለን ብለን ስንል የቤተክርስቲያኒቱ የታመነችበት ነው የምታገለግለው ከምንም በላይ ደግሞ አቋሜ ብላ የምትገልጠው ትምህርት አለ። እሱን ላላመነው ዓለም እናሳውቀዋለን። አምኖ ለመጣውና ለተቀበለው ደግሞ እናጸናበታለን። የጸናው ደግሞ የበለጠ ጠንክሮ ለታሰበለት ለተዘጋጀለት ዓላማ እንዲበቃ ደግሞ እንጠብቀዋለን። ስለዚህ እንግዳ በሆነ ትምህርት እንዳይወሰዱ ምእመናን፣ ዘመን አመጣሽ በሆነ ፈሊጥ እንዳይሳቡ፣ ዓለምን እንዳይመስሉ፣ ቤተክርስቲያንን ከተከተሉ በኋላ የቤተክርስቲያን አካል ከሆኑ በኋላ ተንሸራተው እንደ ዴማስ ተመልሰው ወደ ዓለም እንዳይመለሱ የምንጠብቅበት የትምህርት ዘርፍ ቅድም እንዳልነው ዕቅበተ እምነት እንለዋለን። ዓላማችን ቤተክርስቲያንን ዓላማዋን እንድታሳካ ምእመናንም በተጠሩበት ዓላማ እስከ መጨረሻው ድረስ እንዲጸኑ፣ ጸንተውም ደግሞ የሕይወት ባለቤት እንዲሆኑ፣ ለዛ እንዲበቁ ከውጭ ያለውን
ባዕድ የሆነውን እንግዳ የሆነውን ትምህርት እምንከላከልበት ነው። ስለዚህ ዕቅበተ እምነትን ከወንጌላዊው ቅዱስ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ጋር እንግዲህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ከሚለው ጋር ይተሳል። መጀመሪያ ማስተማር ይቀድማል። ከዚያ ማሳመን ያሳመነውን ደግሞ ማጽናት ዕለት ዕለት በመንፈሳዊ ሕይወቱ በመንፈሳዊ አገልግሎቱ እንዲህ በረታ ማድረግ ያንን ወደ ኋላ እንዳይመለስ እርፍ ጨብጦ ወደ ኋላ የሚያርስ ስለሌለ በክርስትና ወደፊት እንዲጓዝ እንጠብቀዋለን። እንዳይንሸራተት ከነበረው ከመስፈርቱ ከልኩ እንዳይወርድ የመጠበቅ ሥራ ይኖራል። ስለዚህ በዚህ ውስጥ ማስተማር አለ፣ ማሳመን አለ፣ ማጽናት አለ፣ መጠበቅ አለ። ማጥመቅም ራሱ ማጥመቅ የማሳመን አንዱ አካል ስለሆነ ካሳመን በኋላ እናጠምቃለን። ካጠመቅን በኋላ ልጅነት አሰጥተን የቤተክርስቲያን አካል እናረጋለን። ይሄንን ለማከናወን የምእመናን ድርሻቸው አለ፣ የካህናት ያገልጋዮች ደግሞ ድርሻ አለ። የተላኩት ሐዋርያት ናቸው። የተላኩት ወደ ዓለም ነው። አሁንም የሚላኩት አባቶቻችን የቤተክርስቲያን አገልጋዮች ናቸው። የሚላኩት ደግሞ ወደ ሕዝብ ወደሚያምነው ሊቀበል ወደሚገባው የእምነት ሰው ሊሆን ወደሚገባው አካል አገልጋዮች ይላካሉ። በሌላ አነጋገር የመሪዎችና የተመሪዎች አንድነትም የሚገለጥበት ነው። መሪ እንደ መሪ ሚናውን የሚወጣበት፣ ተመሪ ደግሞ እንደ ተመሪ ድርሻውን የሚያውቅበት፣ ምን ልስራ ብሎ የሚጠይቅበት ትምህርት ነው። ዕቅበተ እምነት ይሄ ከሆነ ወንጌል እስካሁን ድረስ በዓለም ላይ በጎላ በተረዳ ሁለት አይነት ሰባኪዎች ተነስተውባታል። አንደኛው ንጹህ የሆነውን እግዚአብሔርን ቃል አስተምረው ሰዎችን አሳምነው አጥምቀው አጽንተው የእግዚአብሔር ልጆች የሚያደርጉበት ነው። ሌሎች ደግሞ እንደው ስም ሳንጠራ ለምድራዊ ጥቅም ሲሉ ይሄኛውስ ንጹህ ቅዱሱ የእግዚአብሔርን ቃል የሚያስተምሩት አገልጋዮች ዓላማቸው ምንድነው? ዕቅበተ እምነትን ሲያመጡ ዓላማቸው ምንድነው? መልካም ወደ እነሱ ዓላማ ከመሄዳችን በፊት ይታወቃል። ያው ይሄ የዛሬ ጉዳይ ሳይሆን ጥንትም በባለቤቱ ዘመን የነበረ ነው። በተለይ ደግሞ ገማልያ የተናገረውን እዚህ ላይ ብናነሳው የበለጠ ነገሩን ጉልህ ያደርገዋል። ሐዋርያት ይሰብካሉ፣ በመስበካቸው ይገረፋሉ፣ እየተነወሩ ከጉባኤያቸው እንዲወጡ ይገደዳሉ። በዚያኑ ልክ ደግሞ ይሁዳና ቴዎዳስ የሚባሉ ደግሞ ተነስተው አንዱ 4000 ሌላው ደግሞ 25000 ሕዝብ አስከትሏል። እና ግራ የተገቡ አማኞች በወቅቱ የነበሩ ማለት ነው። የትኞቹ ናቸው ትክክለኛዎች? ሐዋርያት ናቸው ወይስ እነዚህ ሰዎች ናቸው? እነዚህም አስከታይ ናቸው፣ እነዚህም አስከታይ ናቸው፣ በምን እንለያቸው ብለው ጠይቀውታል። የኦሪት መምህር ስለሆነ ቅዱስ ጳውሎስን የሚያስተማረው እሱ ስለሆነ ምንድነው ያላቸው? ባጭር ቋንቋ ከእግዚአብሔር የሆነ ይቀጥላል፣ ከእግዚአብሔር ያልሆነ ግን አይቀጥልም ነው። እንደተባለው አልቀጥሉም። ሁለቱም ጠፉ፣ ተከትለዋቸውም የነበሩት ተበትነው ቀሩ። የሐዋርያት አገልግሎት የመንፈስ ቅዱስ አገልግሎት ነው። በመንፈስ ቅዱስ የሚከናወን ተግባር ነው። ለዚህ ነው ጌታ መጀመሪያ የመንፈስ ቅዱስን ኃይል እስክትላበሱ ገንዘባችሁ እስክታደርጉ ድረስ በኢየሩሳሌም ከተማ ቆዩ ነው ያላቸው። ከቆይታ በኋላ የተሰጣቸውን ሀብት ይዘው ነው ወደ ዓለም ተጉዘው ወንጌልን በአግባቡ የሰበኩት። በዛ ውስጥ የራስ ስሜት የለም፣ የራስ ፍላጎት የለም፣ የራስ ጥያቄ የለም። ለዚህ ነው ለእጃችሁ በትር፣ ለእግራችሁ ጫማ፣ ለወገባችሁ መታጠቂያ፣ ለራሳችሁ ፀሐይ መከላከያ አይኑራችሁ። ወደ ከተማ ግቡ፣ ወደ መንደር ግቡ፣ ወደ ቤት ግቡ። ሰላም ለዚህ መንደር፣ ሰላም ለዚህ ከተማ፣ ሰላም ለዚህ ቤት በሉ። ሰላማችሁን የሚቀበል ሰላማችሁ ይደርበት። ሰላም የተባለች ወንጌል እኮ ናት። ስለዚህ ሰላምን ይዞ ጦርነት የለም፣ ጸብ የለም፣ ክርክር የለም። ሐዋርያት ይዘውት የሄዱት የሰላም አለቃ ራሱን ባለቤቱን ክርስቶስን ነው። የሱ መገለጫ የሆነችውን ወንጌልን ነው። ከዚህ የተነሳ በአባቶቻችን ዘንድ ሰላም ስለሆነ እነሱ የሰበኳት ወንጌል ብዙዎችን ሳበች፣ ብዙዎችን የሕይወት ባለቤት አደረገች። በቅዱስ ጴጥሮስ ስብከት 3000 5000 ምእመናን አምነው ተመለሱ። ዓላማው ቅዱስ ጴጥሮስ ራሱን በዛ ውስጥ አልሰበከም።
ስለራሱ ምንም የነገረን ነገር የለም ከመጀመሪያ ጀምሮ የነገረን ስለ ባለቤቱ ስለ ክርስቶስ ነው ስለዚህ ሐዋርያ ስብከት አገልግሎት እና ይዘውት ወደ ዓለም የሄዱት ትክክለኛው ነው እነዛ ደግሞ ይዘው የመጡት ራሳቸው ነው አሁን በሁለቱ ዓለም ያለውን ቀድሞ ተነግሮናል ቀድሞ እናቀዋለን አሁን እንግዳ መናረጋው ነገር አይደለም የዛኔ ያህል አሁን የሚጠየቀው መጠየቅ ካለበት መለያው ሳይሆን እንዴት ራሴን ልጠብቅ ነው እንዴት ከእውነተኞቹ ጋር አብሬ ልጓዝ ነው እንጂ የትኛው ነው እውነተኛ የትኛው ነው ሐሰተኛ የሚለው ብዙ የሚያደናግር አይመስልም የእውነተኞቹ አቃባያን እምነት ዓላማ ንጹህ የሆነውን እግዚአብሔርን ቃል ተናግረው በሰሚዎች ልብ ውስጥ እግዚአብሔርን ማስቀመጥ እነዚህኞቹ ደግሞ የእግዚአብሔርን ቃል የተናገሩ መስለው በሰሚዎቹ ልብ ውስጥ ራሳቸውን ማስቀመጥ ነው ሌላው ሐዋርያው ቅዱስ ጳውሎስ አንድ የሚናገረው ነገር አለ በአንደኛ ቆሮንቶስ ምዕራፍ 9 ላይ ይሄው ምንድነው የሚያበራየውን በሬ አፉን አትሰር ይላል መጽሐፍ እግዚአብሔር ስለ በሬ ገዶት ነው ወይ ስለ አገልጋዮች አይደለም ወይ እኔ እናንተን ያገለገልኩኝ ከእናንተ ጥቅም ልቀበል ይገባኛል ነበርም ወይ ይሄንን ግን ትምክህቴ ከንቱ እንዳይሆንብኝ ጥየዋለሁ ስለ ክርስቶስ ወንጌል ስለላል አገልጋይ ተገቢ አስቢገባዋል ወንጌልን ስላገለገለ ያ ያከራከረም ግን ከዚህ ከእውነተኞቹ አቃባያን እምነት ውጭ ያሉት እየሄዱበት ያለው መንገድ አሁን እንደው በሀገራችን ላይ የራሳቸውን ፎቶግራፍ አስቀምጠው እስከማሰገድ የደረሱ አሉ መዝሙር የተደረሰላቸው አሉ ራሳቸውም ስለ ራሳቸው የሚሰብኩ ደግሞ የነሱን ሐሳብ እየገለጡላቸው በሰው ልብ ውስጥ ከፍ እንዲሉ ያረጉ ያሉ አሉ ስለዚህ ትንሽ ብለው ወደ ቀጣዩ ጥያቄ እንገባ እውነት ነው ሰው ራሱን ሳያውቅ ሲቀር ደጋግሞ ስለ ራሱ መናገር ይጀምራል ራሱን ያወቀ ሰው ደጋግሞ ስለ ራሱ ጥያቄ ስለሌለው ስለ ራሱ ማውራት አይፈልግም ስለማያውቀው ነገር ለማወቅ ነው ጊዜውን የሚጠቀምበት ቅዱስ ጳውሎስ ነግሮናል እኮ በተሰሎንቄ መልእክቱም በእናንተ ሳለን እንዴት እንደኖርን ታውቃላችሁ እንዲያው በነፃ እንጀራችንን አልበላንም ከዚህ የተነሳ እንዲህ ብለን አዘዝናችሁ ሊሰራ የማይወድ አይብላ ቀን ወንጌል እየሰበከ ለሊት ደግሞ ድንኳን ይሰፋ ነበር በማንንም ላይ ሸክም ላለመሆን የማንንም እንጀራ መብላት ስላልፈለገ ይሄ ኃጢያት በደል ሆኖ አይደለም የተው ምእመናን በዚህ በኩል የሚቀርቡት ከሆነ ያበላ ሰው ያዛል ያጠጣ ሰው ያዛል የሰጠ ሰው በፈቃድ የተጓዝ ብሎ ይላል ስለዚህ በእነሱ ፈቃድ ሳይሆን በፈቃድ እግዚአብሔር መኖር ስላለበት ማገልገል ስላለበት የተጠራበትን ዓላማ ማሳካት ስላለበት ከነሱ ጥገኝነት ራሱን ለየ ይሄ እንደውም ከመስፈርት በላይ መኖር ነው ከክብር በላይ ክብር ነው እኛ ደግሞ ይሄንን ካልቻልን በዚህ ልክ መገለጥ ካልቻልን አትሊስት ሰርተን መብላት ግን አለብን ባገለገልነው ልክ ወተን ወርደን ጥረን ግረን መብላት አለብን ሳንሰራ ምንበላ ከሆነ ያባቶቻችን እኮ ተናግረዋል እንደው የለት ውዳሴ ማርያም ሳይደግም ዳዊት ሳይደግም እንደው ደጀ ሰላም ቢገባ እክለ ደይን ያድርግብህ ነው የሚሉት ያንን ቁራሽ እንጀራ አይበላም ደፍሮ ጧት መጥቶ ኪዳን አድርሶ ቢያንስ በእለቱ የሚታሰበውን ሰው አስቦ በጸሎት አግዞ ወደዚያች ወደ ማዕዱ ቢሳተፍ የዛኔ ያህል በደል አይሆንበትም አሁን የቅዱስ ጳውሎስ ሐሳብ የሚያረባየውን በሬ አፉን አትሰር ለሰራተኛ ደሞዝ ይገባዋል ይሄ ሆኖ ሳለ ግን እኔ በዚህ ማለፍ አልፈለኩም ሲለን ከዚህ ተሽለን የምንገኝ ከሆነ ዓለምን ወደ እግዚአብሔር የማምጣት አቅማችን ሰውን የማሳመን አቅማችን ከፍ እንደሚል በቀላሉ ይነግረናል በሌላ አጋጣሚ ደግሞ ስንሰራ ከልብ መስራት እንዳለብን የተጠራነው ለህይወት እንደሆነ የተጠራነው እግዚአብሔርን ለማገልገል እንደሆነ እንድናውቀው ነው አሁናው የሆነውን ነገር ስንመለከት ቤተክርስቲያንን ከሚያገለግሉ በቤተክርስቲያን የሚገለገሉ ናቸው የበዙት የተጠራነው ቤተክርስቲያንን እንድናገለግል እንጂ ቤተክርስቲያን እንድንገለገል አይደለም ይሄን ስለዘረጋን ቀድመን ራሳችንን እንሰብካለን እንደተባለው ይሄ ማስተዋቂያውን ብትመለከተው አሁንማ አዲስ አበባ ራሱ ተበላሽቷል እኮ ጠቅላላ በሙሉ ከየት እንደሚመጣ አይታወቅም ሊቀ ምናምን ተብሎ ባነር በየቦታው ተሰክቶና ያለን ሪሊ ምን ያስተማርን ነው ፎቶአቸውም ጭምር ይሰቀላል ምን ያስተማርን ነው ይሄ እኮ የሮማውያን ጀነራሎች ሐሳቤ ነው
ፎቶአቸውን ያስመልኩ የነበሩት እነሱ ናቸው ድንገት ሰውነንና ብንቀር ለዚህ ህዝብ ምንድነው የምናስተምረው ባይሳካልን ፎቶአችን ተሰቅሏል ይመጣሉ ተብሎ ተነግሯል ባንመጣስ እየዋሸነው አይደለም እየዋሸነው ደግሞ አትዋሽ ብለን ምን ብለን እናስተምረዋለን ተቃራኒ ነው ከቻልን በአካል ካልቻልን ደግሞ በመንፈስ ንካባቶቻችን እንዳሉት ለመጣ ፈጥኜ ለመጣ ወድጄ ነበር ሰይጣን አዘገየኝ ይላል አይደል ቅዱስ ጳውሎስ ብንዘገይ ያ ህዝብ እንዳይቀየመን ኮዲው ራሳችንን መጠበቅ አለብን ስለዚህ አሁን የምናየው አገልግሎት አሁን የምናየው ለሃይማኖት መቆም አሁን የምናየው ለሃይማኖት መከራከር እኔ እስከሚገባኝ ድረስ በጎ እንዳለ ሁሉ በአብዛኛው ግን ቢዝነስ ኦሪየንትድ ነው ጥቅም ኦሪየንትድ ነው በዚህ የሚገኘውን ድቃቂ ሳንቲም በማሰብ ነው ትልቁን ዓላማችንን እንደረሳን ነው የሚገባኝ እንግዲህ ቅበተነት ምንነቱን ዓላማውንም ጥሩ አድርገው ዘርዝረው ነግረውናል ጠቀሜታውስ ምንድነው ፋይዳው ለቤተክርስቲያን ያለው ጠቀሜታ ምንድነው እውነት ነው ቤተክርስቲያኒቱ ያላት ህግ አንድ ነው ቤተክርስቲያኒቱ ያላት ትምህርት አንድ ነው ቤተክርስቲያኒቱ ያላት ቁመና አንድ ነው በየትኛውም ዘመን በየትኛውም ሁኔታ በየትኛውም ትውልድ ቤተክርስቲያንን ብንመለከታት ትምህርቷም ሥርዓቷም እምነቷም ሥርዓተ አምልኮዋም በሙሉ ወጥነት ያለው ነው ይሄን ወጥ የሆነውን ትምህርቷን ይሄን ወጥ የሆነውን ሥርዓቷን ሳይበረዝ ሳይከለስ ጠብቁ አስጠብቁ ለማስቀጠል ዕቅበተ እምነት ያስፈልጋል አቃቢያነ እምነት ያስፈልጋሉ ይሄ የመጀመሪያው ነው ሁለተኛ መንፈሳዊነት ሌብል አለው እሱን ከፍ አድርጎ የተሻለ ማንነት እንዲኖር ምእመናን እንዳይንሸራተቱ ከነበራቸው ክብር ዝቅ እንዳይሉ ቢያንስ ባለ 30 ከፍ ቢሉ ባለ 60 ባለ 100 ፍሬ አፍርተው የዛ ባለቤት እንዲሆኑ አጽንቶ ለመጠበቅ ዕቅበተ እምነት በዋናነት ያስፈልገናል ሌላው ተላዋጭ በሆነች ዓለም ውስጥ ነው ያለነው ወጥነት የሚባል ነገር የለም የትውልዱ ንቃተ ህሊና አስተሳሰብ መልከታ ከዛ አልፎ ደግሞ ቴክኖሎጂው ራሱ ይዞት የሚመጣው ጣጣ አለ እሱን ስንችል ማስቆም ካልቻልን ደግሞ መከላከል ይተበቀብናል ካልሆነ ማንነታችንን ልናጣው እንችላለን የማንነት ጥያቄ ሊነሳብን ይችላል የማንነት ጥያቄ ከተነሳ ደግሞ እንደ ሰው መቀጠል ካልቻልን እንደ አማኝ መቀጠልም አንችልም ብዙ ውስብስብ የሆኑ ነገሮች የሚመጡት ዕቅበተ እምነት ላይ ያለን መልከታ ያለን እይታ የጠነከረ ባለ መሆኑ ሌላው ሳይንስ ይዞት የሚመጣው እሳቤ ያለ መልከታ አለ እውነትን ለምሳሌ አንድ ሆና ሳለ በተለያየ መልኩ ሰዎች እንዳደዳዳቸው ይገልጧታል የሰዎችን መረዳት ይዘን እንከተል ወይስ እውነት አንድ እንደሆነች አምነን እንጓዝ የሚል እሳቤ ቢነሳው ተመሳሳይ መልስ የለንም ግን ተመሳሳይ መልስ ሊኖረን ይገባል እውነት ጊዜም ቦታም ሁኔታም የሚቀይራት አይደለም የያንዳንዳችን መልከታ ግን የተለያየ ስለሆነ ለእውነት ያለን ቀረቤታ እንደዚሁ ክፍተት አለ ስለዚህ ሰውን ወደ አንድነት ለማምጣት ሊያግባባ ወደሚችል ጤናማ የሆነ እሳቤ ለማምጣት ዕቅበተ እምነት አቃቢያን እምነት ያስፈልጋሉ የሚል እሳቤ አለ ከዚህ አንፃር በደንብ አድርገን ማየት ይገባናል አባቶቻችንም የኖሩበት ቤተክርስቲያኒቱንም በአግባቡ የጠበቁት ያስጠበቁት ይሄን መንገድ በመከተል ነው ዕቅበተ እምነት ስንል እንግዲህ ያው ዶግማና ቀኖናን ማስከበር ብቻ ሳይሆንም እግዚአብሔር አድርግና አታድርግ የሚለው ትእዛዝ አለ አሁን በብሉይ ኪዳን ስንመለከት በኖህ ጊዜ ህዝቡ ከእግዚአብሔር ፈቃድ ውጭ ሲያፈነግጥ ተመለሱ ወደ መንገዱ ያለ ይነግራቸዋል አልሰሙትም ጠፉ ይህስ ራሱ ከዕቅበተ እምነት ዘርፍ አይመደብም ወይ ዕቅበተ እምነት ራሱ ህዝብ በሰላምና በበረከት እንዲኖርስ አያግዝም ወይ ያግዛል እውነት ነው ቤተክርስቲያኒቱ የምትሰጠው ትምህርት በሶስት መንገድ ነው አንዱ ላጠፉት ተግሳጽ ይሆናል ላላወቁት ደግሞ ትምህርት ይሆናል አውቀው ደግሞ ለሚመኩት ደግሞ ምክር ይሆናል ስለዚህ ዕቅበተ እምነትን ስናስብ ያጠፉትን ሰዎች ከስተት እንመልሳቸው ብለን ካሰብን እየገሰጽን ነው ምንመልሳቸው ከተፈቀደው ወጣችኋል ህግ ተላልፋችኋል ይሄ ከናንተ አይጠበቅም በዚህ ምክንያት ሊመጣ የሚገባው ነገር አለና ተመለሱ ብሎ መገሰጽ ያስፈልጋል
የሚፈለገው ወደ ትክክለኛው መንገድ ማምጣት ስለሆነ ማለት ነው በአዋቂነት ህይወት ውስጥ አለው ብለው ግን ከፍለው ያያወቁ ነገር ግን ሊያውቁት የሚገባውን እንዲያውቁ ምን ፈልጋቸው ደግሞ አካላት ሲኖሩ እናስተምራቸዋለን ይሄ ትክክል ነው ይሄ ትክክል አይደለም ይሄ ብርሃን ነው ይሄ ጨለማ ነው ይሄ እውነት ነው ይሄ ሐሰት ነው ይሄ ጣፋጭ ነው ይሄ መራር ነው ብለን ለምርጫ እናዘጋጃቸዋለን ኢያሱ እኮ ይሄንን ያለው አይደለም አባቶቻችሁ ከባህር ማዶ ሳሉ ያመልኳቸው የነበሩትን አማልክት አመልኩ ከሆነ ምረጡ እኔና ቤቴ ግን እግዚአብሔርን እናመልካለን ለምንድነው እንዲህ ያለው ሙሴ እኮ ነግሮታል አስቀድሞ ወደ ግራም ወደ ቀኝም አትበል ከኔ ጋራ ያለ አባቶቼ አምላክ ካንተ ጋራ እንዲሆን የዚህን መጽሐፍ ሐሳብ ተረዳ ብሎ ነግሮታል መጽሐፍትን ስለመረመረ ከሙሴ ጋራ የነበረውን አምላኩን እግዚአብሔርን ገንዘቡ ስላደረገ ምርጫ ላይ ሲመጣ እነዚያ ወደ ግብጻውያን ሲያደሉ የግብጻውያንን አማልክት ሲናፍቁ እሱ ግን እግዚአብሔርን እንዳስቀደመ በቀላሉ ማየት እንችላለን ስለዚህ ሰው ምርጫውን እንዲያስተካክል የቤተክርስቲያን አባቶች መሪዎች መምህራን ይሄንን እድል መስጠት አለባቸው ሰው ደግሞ በቃው ነቃው የሚልበት አንድ ጊዜ አለ እዛ ላይ ሲደርስ ደግሞ ቀን የሚያመጣውን አታውቅምና በቀን አትመካ ነው ዕውቀት ሊኖር ይችላል ገንዘብ ሊኖር ይችላል ስልጣን ሊኖር ይችላል እነዚህ ነገሮች ጊዜያዊ ናቸው ተቀበለሃቸዋል ልታጣቸው ትችላለህ ባጣሃቸው ጊዜ ጉዳት እንዳይደርስብህ አትመካባቸው ስራባቸው ብሎ ምክር መስጠት ያስፈልጋል ለሚመከር ምክር እንሰጠዋለን ለሚማር እናስተምረዋለን ለሚገሰጽ ደግሞ እንገስጸዋለን ስለዚህ በየዘመናቱ እግዚአብሔር የነገረን ቤተክርስቲያኒቱ እንድትጸና ምእመናን እንዲጸኑ በመምህራን አድሮ የሰራው ይሄ ነው ይሄንን እንደተባለው የዕቅበተ እምነት አካል ልናረጋው እንችላለን መልካም እንግዲህ ዕቅበተ እምነት የቃሉን ትርጉም ጥቅሙን አየን ታሪካዊ አመጣጥ አለ ወደ እሱ ሳንሄድ አተገባበሩ ምን ይምሰል ዕቅበተ እምነትን እንዴት እንፈጽመው እንዴት እንተግብረው ለሚለው የመጀመሪያው ርዕሰ ጉዳዩ መለየት አለበት ምን ላይ ነው ትኩረት ሰጥተን የምንሰራው ከዛ ቀጥሎ ደግሞ ከርዕሰ ጉዳዩ ጋር የሚገናኙ አካላት እነማን ናቸው ያሉትን ማጽናት ነው ያሰብነው ወይስ ከውጭ የሚመጡ የንፋቄ ትምህርቶችን ወይም ደግሞ እንግዳ ትምህርቶችን ነው መከላከል ያሰብነው ኦሪየንቴሽኑ በትክክል መገለጥ መቻል አለበት እሱም ባለየንበት ዝም ብለን ብንሰየም ሰጣ ገባ ውስጥ ነው የምንገባው የራሳችንን ስሜት ነው ይዘን የምንቀርበው በዛ ወገን ደግሞ ምላሽ ይኖራል ያ እየተካረረ ይሄድና ከመግባባትና ከመስማማት ከመደማመጥና ወደ ትክክለኛው መንገድ ከመምጣት ይልቅ ጎራ ከፍለን ወደ ጦርነት ነው የምንገባው ዓላማው እሱ አይደለም እኛ ጋር ያለውን እውነት ለሌላው ለማጋራት መጀመሪያ እኛ ያዝናት እውነት ራሷ እንዴት ትገለጣለች ለማን ትገለጣለች መቼ ትገለጣለች የት ትገለጣለች በምን መንገድ እነዚህን በደንብ አርጎ አጥንቶ ነው ወደ አደባባይ ማውጣት የሚያስፈልገው እምነጋገረው አቻ ካልሆነ ሰው ጋራ ከሆነ አደጋ ነው ምክንያቱም ላይረዳኝ ጊዜ ማጥፋት የለብኝም መጀመሪያ የሚሰማኝን አቅሙን ማወቅ ልኩን ማወቅ በሱ ልክ መጥኖ ለማቅረብ መጀመሪያን ማየት ያስፈልጋል ስለዚህ መጀመሪያ ስናስብ ይዘነው የምንቀርበው ጉዳይ ምንድነው ከማን ጋር ነው የሚያገናኘን ያ እምናቀርብለት አካል አቅሙ ምን ያህል ነው በመንለው ርዕሰ ጉዳይ ላይ በቂ መረጃ ማስረጃ ሊኖር ይገባል ይሄ በሌላ አነጋገር የህሊና ዝግጅት ማለት ነው የህሊና ዝግጅት የቃል ጉዳይ የባለቤቱ ስለሚሆን የመንፈስ ቅዱስ ድርሻ ስለሆነ በሌላ መልኩ እምናነሳባቸው ጉዳዮች ጸባጫሪ እንዳይሆኑ ጥንቃቄ ማድረግ ያስፈልጋል ለመተማመን እንጂ ለመጣላት አይደለም ክርክር ያልተፈቀደው በክርስቲና ማለት ነው ጸብ የሚጭር ከሆነ ክርክሩን ማቆም ያስፈልጋል እስኪረዳው ድረስ ጊዜ ሁኔታን ማመቻቸት ይግድ ያስፈልጋል ሌላውን አካል መጠበቅ ያስፈልጋል እውነት አለች ተገልጣለች
ነገር ግን የተረዳነበት መንገድ የተለያየ ስለሆነ ወደ አንድነት ምን መጣበት ጊዜ ደግሞ እስኪመጣ ድረስ ፋታ መስጠት ይግድ ያስፈልጋል እነዚህን ታሳቢ አድርጎ የኛ የሆነውን ኡነታ መግለጥ ያስፈልጋል ሌላው የኛ የሆነውን ኡነታ በመንገልጥበት ሰዓት የሌላውን አሳንሶ አኮስሶ መግለጥ ስተት ነው እኛ የኛን ለመናገር የኛን ለማሳወቅ የኛን ለማስተማር የራሳችንን ሰፍረን ቆጥረን ይሄ ነው የኛ ትምህርት ይሄ ነው የኛ ስርዓት ይሄ ነው እኛነታችን የሚገለጠው በዚህ መንገድ ነው ከዚህ ውጪ ምናቀው ነገር የለም ብሎኮ ማለት ይቻላል ለንጽጽር የሚያስፈልግ ከሆነ ደግሞ እምናነጻጽርበት አውድ አለ እሱ ሌላ ዓለም ነው በዚህ አይነት መልኩ በአግባቡ ምን ሄር ከሆነ አተገባበሩ ጤናማ ነው ሌላውም ሰምቶ አገናዝቦ ከራሱ ጋር አነጻጽሮ በራሱ መንገድ ሊቀበለው የሚችልበትን እድል እንፈጥርለታለን ካልሆነ በጉልበት ማሳመን የሚባል ነገር የለም ማሳመን ቢሆን ኖሮ ራሱ ባለቤቱ አሳምኖ ይሄንን ዓለም ይሄድ ነበር ራሱ አሳምኖት አስተካክሎት አንድ አድርጎት ይሄድ ነበር እስከሚመጣ ድረስ ይሄ ዓለም አንድ አይሆንም ምክንያቱም በነፃ የፈጠረውን ሰው በግድ አማይ ሊያረጋው ስለማይፈልግ ባለቤቱ አይችልም ማለት ግን አይደለም ይችላል ግን ነፃ ለደቀደሙ እኮ ሲናገሩ ለደቀ መዛሙርቱ ያላቸው ሰላማችሁን ቢቀበል ሰላማችሁ ይደርበት ማይቀበል ከሆነ የግራችሁን ትቢያ ያራግፋችሁ ተመለሱ በቃ ይሄ ስለሆነ ክርስትና ዓላማዋ እንዲህ ነው የሚሳካው የተሳካውም እንዲህ ነው አሁንም መሳካት የሚችለው በዚህ መንገድ ነው ሌላው ደግሞ አቃባያነ እምነት ላይ ስንመለከት ቅድም ያው የተናገርነው ሁለት አይነት አቃብተ እምነት እንዳሉ ነካርገናል በዮሐንስ ወንጌል ላይ በምዕራፍ 9 እና ምዕራፍ 5 ላይ ያሉትን እስኪ እንደው በዚህ ዘመን የሚታዩ ናቸው ወይ እነዚህ ነገሮች ሁለቱም መስካሪ ሆነው እናያቸዋለን ይሄም መጻጉና ያም መጻጉ ነው ይሄኛው 38 ዓመት ነው በደዌ ዳኛ ባርቋቁራኛ ተይዞ የነበረው ከሚድንበት ከመዳኛው እግዚአብሔር መልአክ ከሚያናውፀው ከዛ ከመጠመቂያው ተቀምጦ 38 ዓመት ከነደዌው ነው የተቀመጠው ስለ ልቡ ክፋት ጥመት ያኛው ደግሞ ከናቱ ማይዘን ጀምሮ አይነ ስውር ሆኖ ተወልዷል ያው አድጓል ሙሉ ሰውም ተብሎ ተነግሮለታል ሙሉ ሰው ጎልማሳ ነው ሁለቱም ግን ስለ አዳናቸው ምስክርነት በአንድም በሌላ መልኩ ሰጥተዋል ይሄ መጀመሪያ ያዳነውን ሳያውቅ እንደገና ቤተ መቅደስ ሄዶ ፈልጎ ከብዙ ሰዎች መካከል አግኝቶት ለክስ ያዳነኝ እሱ ነው ያለው በውስጡ እምነት የለም በውስጡ ውለታ አላሰበም በውስጡ ክፋቱን ነው እንጂ ደግነቱን አናይም ወርቅ ላበደረ ጠጠር እንደዛ ነው ያኛው ግን ካደው አንተ የሱ ደቀ መዝሙር ነህ ስለሱ ለምንድን ነው የምትመሰክረው ሲባል ያዳነኝ እሱ ስለሆነ ስለሱ መመስከር አላቆመም ይሄ ፍጹም አማኝ መሆኑን ይነግረናል ወደ ምስክርነት ዓለም አቃቢያነ እምነት ሆነን ስንሰማራ የማናምንበትን መናገር የለብንም እኔ ያልኖርኩበትን ልናገር አይገባኝም ልኖርበት ይገባል ልቀበለው ይገባል ልስማማው ይገባል ያኔ ብናገረው ያምራል ዋጋ ማን ከፈለው ለዚህ እኮ ነው ስላላመንበት እንናገረዋለን ነገር ግን አንኖርው እማምነው እምነት ይሄ ነው እምኖርበት ስርዓት ይሄ ነው እንዲህ ሆኜ ነው እንዲሁኑ ምለው ማለትና ዝም ብሎ በቃል ተናግሮ መሄድ ሁለቱ አንድ ሊሆኑ አይችሉም ስለዚህ ይሄኛው አድኖታል ያዳነውን ሊገልጠው ይገባ ነበር ሊያከብረው ይገባ ነበር እስከ መጨረሻው ድረስ ሊከተለው ይገባ ነበር ስለማዳኑ ምስክር መሆን ነበረበት አልሆነም በተገላቢጦሽ ከሳሽ ሆነ እንደው ማሳልፎ በዕለተ ሰንበት ከዳኑት አንዱ እሱ ነው ተብሎ ተጠርቶ ምስክር ሆኖ ቀርቧል አው በሰንበትን ሽሮ አድኖኛል አልጋን ተሸከም ሂር ተመላለስ ብሎኛል ብሎ የከሰሰው እሱ ነው አሁንም እኮ እየበላን የቤተክርስቲያን እንጀራ እየበላን ቤተክርስቲያንን እንኳን ከሳለ በዚህ በኩል ጠባቂዋንን ተከራካሪዋንን እንላለን በዚህ በኩል ደግሞ አሳልፈን ለሌላ ለባይድ እንሰጣታለን ይሄ ከፋ ነው ያኛው ግን ያዳነውን ያውም ከስጋዊ እይታ መጋረድ እኮ ነው ነፃ ያደረገው በኋላ ግን አይነ ልቦናውንም ጭምር ነው የገለጠለት ያዳነውን እስከዚያ ድረስ መመስከር የቻለው ስላየው ነው በትክክል
በዚህ አይነት መልኩ እንደው አክቹአሊ አሁን ያለውን ስናየው እውነታ ይሄንን ነው የሚያሳየው በዚህ በኩል ድነት ለሁሉም ነው ህይወት ለሁሉም ነው ባለቤቱ ራሱን አሳልፎ መስዋዕት ያደረገው ለሰው ልጅ በሙሉ ነው አንዱ አምኖ ገብቷል እየተጓዘ ነው በመዳን ህይወት ውስጥ ሌላው ደግሞ ጥግ ሆኖ እየተመለከተ ነው ስለዚህ ሁለቱ ህይወት የሚያስተምረ ከዚህ አንፃር ካየነው ይሄንን ነው እዚህ ላይ ራሱ ከአንድ አቃቢ እምነት የሚጠበቅበት ነገር አሁን እርሱ እንግዲህ ጽናትን ነው የነገሩን ሁለተኛ የሚያምኑትን በስርዓቱ መናገር ነው ሶስተኛ የሚያምኑትን ላለመካድ አስቀድሞ ራስን መካድ ያስፈልጋል ብሎናል ኮርሱ ራሱን ያልተወ ለኔ ሊሆን አይገባው መስቀሌንም ሊሸከም አይችልም እንዴት ነው ሰው ስለ ራሱ እየሰበከ ክርስቶስን መስበክ የሚችል እንዴት ነው ስለ ራሱ ሰው ስሚን አስተካክለ አልተናገርክም ብሎ እኮ የሚቀየም መሪ አለ አሁን የኛ ስም የተውሶ ስም እኮ ነው ያውም ማንኖርበት በስራ የማይገለጽም ወደ ስራም የማይመራስም ይዘን እሱም በትክክል አልተገለጠም ብለን አካኪ ዘራፍ እንላለን ይሄ ራስን አለመካድ ነው ሰው ራሱን ካላወቀ ራሱን መካድ አይችልም ራሱን ካልካደ ደግሞ ባለቤቱን ማገልገል አይችልምና ባለቤቱ የነገረን የታመነ ቃል ስለሆነ መጀመሪያ ራሳችንን መካድ ነው ራሳችንን መካድ ማለት ደግሞ ሰው አይደለሁም ማለት አይደለም ሰው አድርገህ ፈጥረኸኛል ካንተ ክብር ግን የሚበልጥ ምንም ነገር የለም ነው ክብሬ በክብሬ ይገለጥ ነው ፈቃዴን ለፈቃድ ያስገዝቻለሁ በቃ እሱ ነው እሱን ተግባራዊ የምናደርግ ከሆነ ባለቤቱ ይከብርብናል ይመሰገንብናል ይገለጥብናል የመጨረሻው ጥያቄ የሚሆነው የዕቅበተ እምነት ታሪካዊ አመጣጡና እድገቱ ምን ይመስል ነበር መልካም እንግዲህ ከዛም በፊት ሊነሱ የሚችሉ በርካታ ነገሮች ሊኖሩ ይችላሉ ግን ታሪካዊ ዳራውን ስንመለከት አሁን ባለበት ቆመና ከማየታችን በፊት ቀደምም ብሎ በኦሪትም ይያል በተለይ እስራኤላውያን ከሌላው ማህበረሰብ ጋራ እንዳይገናኙ ስርዓታቸውን ባህላቸውን ወጋቸውን ተጠብቀው እንዲሄዱ ህዝበ እግዚአብሔር ተብለው ስለተለዩ ያምላካቸውን ፈቃድ በመፈጸም ከአሕዛብ የተለየ ማንነት እንዲኖራቸው ቀድሞ የነበሩ መምህራን ቀድሞ የነበሩ ነቢያት ቀድሞ የነበሩ አበው ቅዱሳን የራሳቸውን ተጠብቀው እንዲሄዱ ያስተምሩ ይመክሩ ይገስጹ እንደነበር ይታወቃል እኛ ኢትዮጵያውያን ደግሞ ኦሪትን በመቀበል ቀድመን ምን ታወቅ ስለሆነን ሐሳቡ አለ አዲስ ኪዳንም ከመጣች በኋላ ራሱ ባለቤቱ ሲሰራት ከፈሪሳውያን እርሾ ተጠበቁ ብሎ ያስተምራል ያ እርሾ ካልተደፋ እነሱን መስሎ መኖር ግድ ነውና ክርስትና ደግሞ ያ ስለማይስማማት አስቀድሞ ነግሮናል በሌላ መልኩ የሱን ትምህርት ይጻረሩ የነበሩ ብጽሐሳውያን ምንላቸው አሉ ነገር ግን ይላቸው የነበረው እንደውም በዛ በማሳው በዚህ በስንዴው አዝመራ ላይ እኛ ይዘራ ነው ስንዴ ነው እንክርዳዱ ማን ዘራ ብለው ጠይቀውታል ሐዋርያት ጠላት ይሄንን አደረገ ብሏቸዋል እንንቀለው ወይ አይ እንክርዳዱን እንነቅራለን ብላችሁ አስባችሁ ደግሞ ስንዴው ሊነቀል ስለሚችል እስከ መከር ጊዜ ድረስ አብረው ይደጉ አውድማው ያጠራቸዋል ስለዚህ ልዩነቱ እንዳለ ሁሉ በዛኑ ልክ ደግሞ የራስን ማስጠበቅ የነበረ ቋሚ ትምህርት ነው በባለቤቱም ዘመን ሐዋርያት የሚያደርጉት እንደዛ ነው ለምሳሌ የሐዋርያት ተከታይ የነበሩት ሲያደርጉ የነበረው በዘመናቸው ቤተክርስቲያንን የሚያለያይ እንግዳ ትምህርት ነበር ለምሳሌ በዘመኑ የነበሩት አማኞች ብዙዎቹ ወጣቶች ናቸው መሪዎቹም ወጣቶች ናቸው የውቀት ክፍተትም ነበር በተለይ የቆሮንቶስ ቤተክርስቲያን ተፈተነ የነበረው በዚህ ምክንያት ነው ስለዚህ የቤተክርስቲያንን አንድነት አስጠብቆ ለማስቀጠል የመሪና የተመሪ ሚና ይታወቅ መሪ እንደ መሪ ነው አክት ማድረግ ያለበት ተመሪም እንደ ተመሪ ነው መስራት ያለበት የሚል ራሱን የቻለ ቋሚ ትምህርት አድርገዋል መሪዎቹ ከመሪነት እንዳይወርዱ ተመሪዎቹም ደግሞ የመሪዎቹን ቦታ እንዳይዙ አስተምረዋል ከዛ ቀጥሎ ደግሞ የኖሲዝም እምነት ነበር ዕውቀት ትልቅ ቦታ አለው እና ክፉና ደግ አምላክ በዚህ አለ ይሄ ዓለም የክፉና የደጉ አምላክ ውጤት ነው የሚል ራሱን የቻለ ውዝግብ ነበር ከዚህ ቤተክርስቲያኒቱ እንድትጠበቅ ትምርቷ ከዚህ ጋር እንዳይበረዝ እንዳይከለስ ይከላከሉ እንደነበረ ይታወቃል
ሐዋርያት የሐዋርያት ተከታዮች ማለት ነው ሐዋርያትም ራሳቸው ዮሐንስ እኮ ከኤፌቆሮሳውያን ከስቶይክስ እነዚህ ሄዶኒስት ፊሎሶፈሮች ጋር እኮ ነበር መልስ ሲሰጣጡ የነበረው እውነት ቅዱስ ጳውሎስ ራሳቸው ቅድም አንስቼዋለሁ የግሪኮቹ እንደውም አንድ በጣም በሚገርም ሁኔታ ያስተማረው እዛ አሪዮስፋጎስ ላይ እነሱም ማይታወቅ አምላክ ብለው ሰግለው እሱ ደግሞ ማይታወቅ አምላክ ብሎ በራሳቸው ገብቶ እነሱን እኮ ወደዚህ ያመጣበት አፖሎጂቲክስ ነው እሱ ማለት እኮ ነው በራሳቸው ድካም ገብቶ ወደሚፈልገው አመጣቸው ስለዚህ አለ በሐዋርያትም ዘመን ከሐዋርያት በኋላም በተነሱት የሐዋርያት ተከታዮች ዘመን ማለት ነው ከዛ ቀጥሎ በሊቃውንት ዘመን ነው የናሪዮስ ጉዳይ ይነሳል የንስጥሮስ ጉዳይ ይነሳል የነ አውሮናሪዮስ ጉዳይ ይነሳል የነ ሰባሊዮስ ጉዳይ ይነሳል የነ መቅዶኒዮስ ጉዳይ ይነሳል ያፈነገጠ ትምህርት ስለሆነ በዚህ በኩል ይከላከሉ ነበር እነሱ ያንን ትምህርት ከዚህኛው ትምህርት ጋር እንዳይቀላቀል ምእመናን በዛኛው ትምህርት እንዳይወሰዱ የራሳቸውን ትምህርት ያስተምሩ ነበር እያለ ጠንክሮ አቋም ተይዞበት እንደ ዲሲፕሊን ይጠና የተባለው ግን ከ18ኛው ከ19ኛው መቶ ክፍለ ዘመን ወዲህ ነው በተለይ ሉተራውያን ራሳቸውን ችለው ከወጡ በኋላ ዝም ብሎ እንደ ሰደድ እሳት ማለት ነው የዓለማዊ ጉዳይ ወደ ቤተክርስቲያን እየገባ ሃይማኖት የሚባለው ነገር እየተናቀ ሲመጣ ለዚህ መፍትሄ ማበጀት አለብን ወደሚለው ስለተመጣ ወጥነት ባለው መልኩ አፖሎጂቲክስ የሚባለው እንደ አንድ የቴዎሎጂ ዘርፍ እንደ አንድ የቴዎሎጂ መስክ በአግባቡ የተክሲያኒቱ ትምህርት የሚንጸባረቅበት መሳሪያ ሆኖ ማገልገል እንደጀመረ በታሪክ ይነገራል ቀረ የሚሉት ሐሳብ ካለ አንድ ሁለተኛ የአዲስ አበባ ሀገረ ስብከት ወንጌል ክፍል በስሩ ባሉት አጥቢያ አብያተ ክርስቲያናት ሰባካያን ወንጌልን በዚህ ዘርፍ ላይ እንዲሰማሩ ለማድረግ ያቀደው እቅድ ካለ መልካም እንግዲህ እስካሁን የመጣንበት መንገድ ጥሩ ነው ምንነቀፍ ብዙ የለውም ግን አሁን ትውልዱ ደግሞ እየጠየቀ ያለው ሌላ እሳቤ ይዞ ስለመጣ ማለት ነው በሌላ መልኩ እንድንቀርበው እንገደዳለን አሁን እስካሁን ወጥ በሆነ መልኩ ባንድ አቅጣጫ ስናስተምረው ስናሳምነው ስራ ስናስጠብቀው ስርዓተ አምልኮ ሲፈጽም ኖሯል እዚህ ደርሷል አሁን ግን ባንድ መንገድ ብቻ ሄደን እስከ መጨረሻው ድረስ ምናጸናው ትውልድ አይደለም አሁን ያለው ትውልድ በኔ መረዳት ማለት ነው ስለዚህ ከሱ የሚጠበቀውን ነገር ለማወቅ መቅረብ ይግድ ያስፈልጋል የምንሰብከውን እንስበከው ማነው እንጻፈው የምንጽፈውን ደግሞ እንስበከው በሁለቱም መንገድ ይሄን ትውልድ ለሚጠይቀው ጥያቄ ምላሽ እንስጠው በቃል የሚማር አለ ለሱ ድል ተሰጥቷል በደንብ አጠናክሮ መሄድ ነው በጽሁፍ ደግሞ የሚማር አለ በማየት በመሞከር የራሱን ማስተዋጽኦ በማድረግ መማር የሚፈልግ ደግሞ ትውልድ አለ እሱን ታሳቢ ያደርገን አሁን ላይ ያሉ ሰባኪያን ከምንም በላይ ማለት ነው ቴክኖሎጂውን አንጻራዊ በሆነ መልኩ ተጠቅመው ተደራሽ የሆነውን ትምህርታቸውን የቤተክርስቲያኒቱን ትምህርት ማለት ነው ትውልዱ ባለበት ስፍራ ባለበት ሁኔታ የሚማርበትን ሁኔታ መፍጠር ያስፈልጋል ካልሆነ ተከታይ እንጂ አስከታይ መሆን አንችልም ከኛ የቀደመውን ትውልድ በዚህ በቴክኖሎጂው ማለት ነው ተከተለኝ ብለን ብንል ጊዜም እናጠፋበት ሌላ ዋጋም እናስከፍለው አድርጎ ስለሚያስበን እኛን ለመስማት ፈቃደኛ ስለማይሆን ሌሎች በቀላሉ መጠቀሚያ ሊያደርጉት ይችላሉ ይሄን በደንብ አርጎ ማየት ያስፈልጋል ሌላው የሚዲያ አጠቃቀማችንን ጥንቃቄ ባለው መልኩ ልንመራው ይግድ ያስፈልገናል ሚዲያ ያስፈልገናል ግን ሚዲያ ላይ ይዘን የምንወጣው ነገር ምን መሆን አለበት አንድ ሰው ወደ ሚዲያ ሲወጣ ቤተክርስቲያኒቱን በተከሻው ይዞ ነው የሚወጣው የሱ ትንሽነት ቤተክርስቲያኒቱን ትንሽ አያረጋትም ይታወቃል ግን ሰው የሚረዳው በሱ ልክ ስለሆነ ትልቋን ቤተክርስቲያን ትንሽ አድርጎ እንዳይመለከት ሚዲያ ላይ የሚወጡ ሰዎች እጅግ በጣም ጥንቁቅ መሆን መቻል አለባቸው የቤተክርስቲያኒቱን ዓላማ የሚያስተላልፉ መሆን አለባቸው ትውልዱን ታሳቢ ያደረገ መልእክት የሚያስተላልፉ መሆን አለባቸው ሌላው አሁናዊ የሆነ ነገር መረሳት የለበትም ለችግሮች መፍትሄ ስንሰጥ አውዱን መጠበቅ አለብን የትናንትናውን ለዛሬ አምጥተን በዛሬ መልኩ እንግለጠው ብለን ብንል ላይሆን ይችላል በተለይ ሃይማኖታዊ የሆኑ ጉዳዮች ላይቀየሩ ይችላሉ ግን ሥርዓት የሆኑ ጉዳዮች አሁናዊ ይዘት እንዲኖራቸው አስቦ አልሞ በደንብ አጥንቶ ማቅረብ የሚቻል ከሆነ ትውልዱን መታደግ እንችላለን እንግዳ ከሆነ ትምህርት መከላከል እንችላለን
እንግዳ የሆነ ትምህርት ይዘው የሚመጡና ማን እንደሆኑ መገለጫቸው ምን እንደሆነ በቀላሉ ማሳየት እንችላለን ያን ጊዜ ምርጫውን ሰሚው ተቀባዩ ማለት ነው ማስተካከል ይችላል የሚል እሳቤ ያለኝ ስለዚህ እንደ ሀገረ ስብከት 250 የሚሆኑ አድባራትና ገዳማት አሉ ከ2000 በላይ ሰባኪ ያለ ይሄ የተሰጠው ኃላፊነት ከባድ ነው ከሰራ ቤተክርስቲያኒቱን መታደግ ይችላል ማሻገር ይችላል ካልሰራ ደግሞ ከነ ቤተክርስቲያኒቱ ማለት ነው በስጋ ሊጎዳ ይችላል የእግዚአብሔር መንግስት ትቀጥላለች እኛ ግን መሐል ላይ ልንቀር ስለምንችል ተክተን መስራት እንዳለብን በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ ሰባኪነት ህይወት እንደሆነ ሰባኪነት ጥሪ እንደሆነ ሰባኪነት መሰጠት እንደሆነ ማሰብ አለበት ለእንጀራ የሚሰራ ስራ አይደለም የሙያ ስራም ብቻ ተደርጎ መታሰብ የለበትም ሙያ ያስፈልጋል ነገር ግን ጥሪን ማስቀደም ያስፈልጋል የሚል ሐሳብ ያለኝ ይሄ ነው መልእክቴ ጥሪያችንን አክብረው መተው እንደዚህ አስተማሪ የሆነው መልእክቱን ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን ቃለ ሕይወትን ያሰማልን በእድሜ በጸጋ ያጠብቅልን ቀሪዎቹን የጣቢያውን መርሃ ግብራት እንድትከታተሉ በታላቅ አክብሮት እየጋበዝን የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ አጠናቀናል